ምን አይሎቻችሁ የአሌክዛንደር ደ ግሬት ታሪክ መጽሐፍ ቅዱስ ላይ እንዳለ ታውቃላችሁ? አሁን ማውራችሁን ነገር ለመረዳት ወደ ኋላ ወደ ዳንኤል ዘመን ልውሰዳችሁና ዳንኤልና ጓደኞቹ ወደ ባቢሎን መጡ። እስራኤል ኃጢአት ሲሰራ እግዚአብሔር ለባቢሎን አሳልፎ ሰጣቸው። ከምድራቸው አሁን ኢራቅ የምትባል ማለት ነው ወደ ኢራቅ የምትባለው ሀገር ወሰዳቸው። ባቢሎን በዛን ጊዜ ነበረው ማለት ነው። እና ዳንኤል ከተወሰደ በኋላ ናቡከደነጾር ዳንኤል ምዕራፍ 2 ላይ አንድ ህልም ያል ግን ህልሙ ይጠፋበታል። እና የተለያዩ አስማተኞችን የተለያዩ የከለዳውያን እውቀትን ያላቸው ሰዎችን ሰብስበው ማታ አንድ ህልም አይቻለሁ፣ ህልሙ ግን ምን እንደሆነ አላውቅም፣ መንፈሴ ግን ስለተጨነቀ ህልሙንም ፍቺውንም ንገሩኝ ይላል። እና ብዙ ይሞክራል፣ ብዙዎች ሞከሩ አልቻሉም። ግን ዳንኤል ህልምና ትርጉሙ ይገለጥለታል። እና ያየው ናቡከደነጾር ያየው ህልም በጣም አንድ ትልቅ ምስል አየህ ይላል። እና ይሄ ምስል የሰው ምስል ይመስል ነበር፣ ግን ደግሞ ሰውነቱ የተሰራው ከተለያየ ማዕድን ነው። ለምሳሌ አንገቱ ከወርቅ የተሰራ ነበር ይላል። ደረቱና ትከሻው ከብር የተሰራ ነበር። ሆድና ወገቡ ከነሐስ የተሰራ ነበር። ጭኖቹ ከብረት የተሰሩ ነበረ። ከዛ ከእግሩ በታች ከጉልበቱ በታች ማለት እኩሌታው ብረት ነበር፣ እኩሌታው ደግሞ ሸክላ ነው ብሎ ይነግረዋልና ይሄ የመንግስታት ከአንተ በኋላ የሚመጡት መንግስታት ናቸው። አንተ ወርቁ ነህ፣ ከአንተ በኋላ ደግሞ የሚመጣ መንግስት አለ ብሎ ይነግረዋል። እና እውነትም ዳንኤል እንደተናገረው ወይ ደግሞ እንደተረጎመው ትንቢት የመጀመሪያው የናቡከደነጾር መንግስት ነበር። ከእርሱ በኋላ የሜዶንና የፋርስ መንግስት መጣ። አሁን ሶስተኛ ላይ ነው ፈልገው። ሶስተኛው ምንድን ነው የሚባለው የናስ የተባለው መንግስት የግሪክ መንግስት ነበር። ኦልሞስት የናቡከደነጾር መንግስት ለ73 ዓመት ያህል ነግሶ ነበር። ግን ደግሞ ከ73 ዓመት በኋላ የፋርስ መንግስት የፐርሺያ መንግስት ማለት ነው የአሁኗ ኢራን፣ እሷ የፐርሺያ መንግስት የባቢሎንን መንግስት አሸነፈ። ከዛ በኋላ ከግሪክ ኢምፓየር አንድ ታላቅ ንጉስ ተነሳ እና ዳንኤል ስለዚህ ኢምፓየር ሲናገር ዳንኤል ምዕራፍ 8 ላይ አንድ ትንቢት ይናገራል። ምን ብሎ ነው የሚናገረው? ምስራቅ ላይ አንድ ትልቅ አውራ በግ አየሁ ይላል። አውራ በጉ 2 ቀንዶች ነበሩት። 2ቱ ቀንዶች ማለት የሜዶንና የፋርስ ሀገር ምልክቶች ናቸው። ሜዶንና ፋርስ አንድ ላይ እየሰሩ የነበሩ መንግስታት ስለነበሩ እነዚህ እየጨፈረ ነበር፣ እንደ ልቡ ይሆናል፣ ማንም ሊከለክለው አልቻለም፣ ስልጣን ለሱ ተሰጠው ይላል። ከዛ ግን ከምዕራብ አንድ አውራ ፍየል አዩ ይላል እና ይሄ አውራ ፍየል አይኖቹ መካከል አንድ ቀንድ ወጣ። አንድ ልክ እንደ ዩኒኮርን ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ግንባሩ ላይ አንድ ቀንድ ወጣ ማለት ልክ እንደዛ አይነት አውራ ፍየል አዩ አለ። እና ይሄ አውራ ፍየል በፍጥነት ይመጣ ነበር አለ እና እንደውም ከፍጥነቱ የተነሳ ምድር ሁላ እየረገጠ ነበር፣ እየከነፈ መጣ ምነዋል። ይመጣና አውራ በጉን ይመታዋል። አውራ በጉ አቅማጣ። ከዚህ አውራ ፍየል ኃይል የተነሳ ይሄ አውራ በግ ወደቀ ይልና ይሄ አውራ ፍየል ትልቅ ስልጣን ተሰጠው ይላል። ግን ይሄ አውራ ፍየል አደገ፣ ስልጣን ሲይዝ ይሄ ቀንዱ ወደቀ የሚል ነገር ደግሞ ታያላችሁ። እና ዳንኤል ራሱ ሲተረጉም ይሄ የቀንዱ ትርጉም ማለት የመጀመሪያው የአውራ ፍየሉ ወይ ደግሞ የነሐሱ መንግስት ምልክት ነው ብሎ እንደተነገረው መጽሐፍ ቅዱስ ላይ ታያላችሁ። ይሄ ምን አገናኘው ካላችሁ የነሐሱ ምልክት ማለት የግሪክ መንግስት ነው። የግሪክ መንግስት የትኛው ካላችሁ ከመቄዶንያ ወይ ደግሞ ከማሴዶንያ የተነሳው ገና በ20 ዓመቱ አባቱ የተገደለበት አሌክዛንደር ነው። አሌክዛንደር ስልጣን ሲይዝ ብዙዎች በቂ አይደለህም ብለው ያስቡ ነበር። ግን እሱ ከነሱ ጋር ብዙ ጊዜ አላሳልፍም። እሱ ኢምፓየር ወደ ማስፋት ነበር፣ የተለያዩ ከተሞችን ይማርክ ነበር። እና እንደውም አንድ የሚወራ ታሪክ አለ። እስራኤል ሲደርስ ካህናቶች ወጡና የዳንኤል መጽሐፍ አሁን ያልኳችሁን የዳንኤል መጽሐፍ አሳዩት። አንተ መጣል የምትፈልገው ትልቅ መንግስት እንዳለ እናውቃለን፣ ደግሞ እንደምትለው ትንቢት ተነግሮናል፣ ይኸው ዳንኤል የሚባለው ነቢይ ነግሮናል ብሎ አሳዩት። እና በገዛ ፍቃዳቸው እጅ ሰጡም እንደማለት ነው። የሜሶዶኒያ ወይ የአሌክዛንደር ደ ግሬት ኢምፓየር እንዲያልፍ አደረጉ። አሌክዛንደር ደ ግሬት እውነትም አለፈ። ፐርሺያን ድፊት አደረገ። በጣም ትልቅ የነበረ መንግስት ድፊት አደረገ። ግን ቅድም እንዳልኳችሁ ታላቅ ሆነ። ኃይል ከተሰጠው በኋላ ብዙም ሳይቆይ ስልጣኑ ጠንካራ ሲሆን ቀንዱ ተሰበረ ይላል እና ቀንዱ ተሰብሮ ወደቀ። ከዛ በኋላ በነገራችን ላይ የአውራ ፍየሉ ራስ ላይ 4 ቀንዶች በቀሉ ይላል። አሌክዛንደር በ20 ዓመቱ ስልጣን ያዘ። ልክ 32 ዓመቱ ላይ ሞተ። ቶሎ እንደሞተ እንግዲህ ትንቢቱ እንደተፈጸመ ታያላችሁ። በሱ ቦታ ላይ ትልቁ የግሪክ ኢምፓየር በ4 መንግስታት ሲገዛ እንደነበር ታያላችሁ። እና እንግዲህ በዳንኤል ዘመን የተነገረው ትንቢትና የዮሐንስ ዘመን የተነገሩት ትንቢቶች በተለይ ስለ መጨረሻ ዘመን የሚናገሩት ነገሮች በብዙ መንገድ ተመሳሳይ እንደሆኑ ታያላችሁ። እንግዲህ ሀሳቡ በጣም ሰፊ ነው።